ጠዋት እኮ የእነሱን ወሬ እያወራሁኝ ማለት ነው። እነሱን ልጆቹን አስታርቃለሁ እያወራሁ አባቴ ይደውላል። ገብቶኛል ሊያገናኘኝ እንደሆነ። ከዛ አም ቢዚ ብዬ ቴክስት አደረኩኝ አውቄ ማለት ነው። ከዛ ቢዚ አሁን ራሱ ኤሊዮ ደውይለት ምናምን ስትይ ተቀልሽ እንትን አለኝ። ምን በምን እዳው አው ይበናሽ የኔ ደወልሽ አባትና እናት በእናትሽ ደውይ ሆ ደግሞ እንደውም እኔ ጭራሽ አንድ ላይ ጨምሬ ነበር መርገጥ የነበረብኝ አልኩኝ። ለዚህ ለነጭ ቅማለ እሷ ተናገረች ብሎ እኔ ሊያንገበግበኝ ይፈልጋል እንዴ? ንጉቺ አንቺ አንድ እሱ የሚያይበት አንግል ለየት ያለ ሊሆን ይችላል። ምናልባት ይወደዋል፣ ግን አንቺ ሚዲያ ላይ መሆንሽ ይወደዋል። 2 ዓመት ነው የተዘጋጋ ነው። ባለፈው ሞት አስታርቆ እሱ ነው በቃ አሁን እልህ ይዞት ነው እሱ በቃ ሚዲያ ላይ መሆንሽ የማይፈልግ ከሆነ ጭራሽ ደግሞ አይኖ ያንቺ አባት ነው፣ ግን ደግሞ አባቱን ደግሞ ለዛ ነው የደበረው። በቃ እኔ የሚያልኩት አባትነቱ ለኔም ነው። አባቴ ምንም ያላለኝ አንተ ለምን ገባሽ? እዛ ጋር እኮ እሱ እንደዛ ሲሆን እኮ ያላሰበውንም አባቴም ሊያስብ ይችላል። ገባሽ? እየተሰደብክ ነው እንዲህ ተብሏል ምናምን በጣም ዋይስ ስለሆነ እኔ በክብር ተመስግኜ እንትኑ ምንድነው ስሙ ተሸልሜ መልካም የጡረታ ዘመን ተብዬ ጡረታዬን መንግስት አክብሮልኝ የወጣሁበትን መስሪያ ቤት በየጊዜው ከሀገር በነፃ ትኬት አሁንም ምዞረውን ሰውዬ የሆነ ሰው ተነስቶ እንደዛ ስላለኝ ምን አገባኝ? ያገለገልኩት መስሪያ ቤት የድሬዳዋ ህዝብ ያቀኛል። ገባሽ? እሱ እንደውም እኔ እንዳይልብረኝ ያለኝ ይሄኛው ነገር ያቀሳስራል። እሷ ከሰው እየተነካካች ነው ነገር የሚመጣብን እያለ በቃ ስለሚወድሽ እኮ ነው። በቃ አሁን አንቺ እንደዚህ ማየቱ ለሱ እፍረት ነው ስለሚሆንበት እኮ ነው። ጉቺ እንዴ ምናቅሽ እኮ እናቅሻለን። ረፊ ጉቺ እንዴ ታዩ በእናትሽ እንዴ ያ እሱ አሁን በክብር አይቶት ምናምን ነገር ነው። በቃ አባቴ ትልቅ ሰው ነበሩ እንዴት እንደዚህ ታስቢብኛለሽ ምናምን ሊሆን ይችላል። አንቺ አሁን ሚዲያ ላይ መሆንሽን ስለማይፈልገው ነው እንጂ እኔ ካሪያን እናቴ ብሎ አይደለም ነው እንዴ እኔም አባቴም እንደዛ መባሉ አስደስቶኝ ነው። እሱ እንዴት ነው ትልቁ ሰው እየተረዳውን እሱ ለምን መረዳት እኮ ሚዲያ ላይ እንድቀመጥ ስለማይፈልግ ነው። ገባሽ? ቢገባውም እንዳልገባው ነው የሚሆነው። ሆን ብሎ ማለት ነው። በቃ ቢገባው አይፈልግም። ወንድምናት እኮ ይጋጫል አይደለም እንዴ? ሁሌ እኮ ይጋጫል። መቼስ ከወንድምናት ያልተጋጨው የሚል ሰው ካለ እኔም ጠብቄ ሰራሁለት የአባቴን ቃል ለማክበር አውቄ ለሊት ላይ ዛዝጩ ግን አንድ መሰለሽ ሶስት አንድ ጊዜ ስትጠራ ጥርቅም አድርጌ በተከታታይ ከዛ ስደውል አያነሳም አልኩኝ። ደግሜ ከአሁን በኋላ ምን ዘረም ታደርጊው? አሁንማ አገናኘኝ አባቴ። ከአሁን በኋላ አልደውልም። ሶስት ደውያለሁ አልኳ። እኔ እዚህ አንቺ ማለት ነኝ። ሶስቴ ደውያለሁ አልደውልም ከአሁን በኋላ። ቆይ አንቺ አትደውይ እኔ እደውላለሁ ብሎ አገናኟችሁ። እሰይ ዘርስጣቸው አያድርስ እኮ ነው እናንተዬ። ወንድም እኮ ወንድም ነው መከታ እንደነሱ ቢሆንማ እንደው ሚዲያ ላይ አይደለም የትም ባልወጣ ደስታቸው ነበር። የትም ጋይስ ጠፍቼ ነበር አይደለ? በጣም ሆፕዬ እንዴት ነሽ የኔ ፍቅር? በጣም ጠፍተህ ስንጨነቅ ነበር። ግሎሪዬ እንኳን ነበር ማለት እንትን ስዊች ሆኖ ነበረ። ጠፍተህብን አልኩህ እኮ ስንቸገር ነበር። እንኳን ደህና መጣህ። ታብታብ አድርጉ ጋይስ ፕሊዝ። ግሎሪዬ ጉቺ ወይዬ ብጠራሽ ወይ ማሪ ስልክ ይዤ ነበረ ቅድም። እንዴት ነሽ? እሺ በጣም እወድሻለሁ። ውይ የኔ ፍቅር ህፃን ልጅ ናት እንዴ የምታወራኝ? ቀያጠብኩ ነው። ማን ነሽ? ሰብልዬ። አቤት። እሺ እናቴ እግዚአብሔር ያክብርልኝ የኔ ወርቅ። ሰውዬው እኮ ቀን አለው ሴትም ወድሻለሁ ሲላት እያለ ነው። እየሰማሁት እኮ ነው። ይህ ሰውዬ ታዲያ ባል የሚሆን ይመስላችኋል? አንገቴን ብሎ አይደፋም።
ለሚወድሽ ደግሞ ዳርጎጉቺ ከዚህ ሰውዬ ጋር ትዳር የሚዘልቅ ይመስላችኋል? አይ እውነቱን ይናገር ግሎሪ። ቲክቶክ ኢንተርቪው አድርግለት እስኪ መሰለኝ። ኢንተርቪው አድርግለት አንቺ ምን ያክል እንደምትወዳት ግለጽልኝ። ወይ ትላንት ሰምቼሽ ነበረ። ግሎሪን እኮ እንትን ከዳሹ እና ቤቤቶ ምናምን ስትይ ነበር ትላንትና። ትላንት ነው ዛሬ አይደለም። የትላንት እኮ ትላንት አለ። ልዬ አታውቂም እንዴ? እኔማ ለግሎሪ ነግረዋለሁ እያልኩኝ ነበረ። ኖ ልዬ አልገባሽ። ያልተረዳሽው ነገር አለ። በፈረቃ እኮ ነው። ፈረቃ አላቸው። የግሎሪ ሰዓት አለ፣ የቤቤቶ ሰዓት አለ። ተስማምተዋል እኮ በራሱ ሰዓት እኮ ነው ያገባኝ በራሱ በማዳሽት በራሱ እኔ አሁን አንድ ሽፍት አደርጋለሁ። እኔ አንድ ሽፍት አደርጋለሁ። ሁሌ ትዝታ ያለ ግሎሪ ግን ምንም ነገር እኔ ኦን ሲሆን አላየሁም። አንድ ሽፍት አደርገዋለሁ። ቆይ እሺ እንጠብቃለን። እድሜ ይስጠን። ገና ብዙ እናያለን ብሏል ዘፋኝ። አዎ ግን መጀመሪያ ምን ያክል እንደምትወዳት ምናምን ነገር ቤተሰቦቿን ሰብስበክ እሷ በሌለችበት ከነገርከን በኋላ ከዛ በኋላ እሷን አስገብተናት ማነው እንደዚህ አይነት አጥቂስ የሚያደርገው? በስመ አብ ወወልድ ወመንፈስ ቅዱስ። ማነው እንደዚህ ወጥሮ ታፕታፕ የሚያደርገው? እኔ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ተውት። ገስት ላይ ያለ ሰው እኮ ታፕታፕ አያደርግም አለ እኮ ግሎሪዬ። እናንተ አታደርጉም። ዝም በይው። ከታች ያለውን የሚያደርገው በስመ አብ። ሀኒዬ አትቸገሪ። እኔ ፍቅር እንዴት ነሽ? ተቸገርሽ ማሬ። ሀኒ አትቸገሪ። አሁን ነው ያየሁሽ። ጨምሪበት። አትቸገሪ። አያስፈልግም ማሬ። ለጎረቤትም ጣልጣል አድርጉ። ምንድን ነው እሱ? ለቤቱም ባለቤት ባርኩት። ለቤቱ ባለቤት ለጎረቤቱ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ቡና ፈላሁኝ። ወይ ምን ሆኜ መብራቱን ያጠፋሁት? በስመ አብ ምን ሆኜ ነው? የበቀደሙ ታሪክ እንዳይሄድ ምግቡን ከተትኩ ብለሽ ስትሄጂ አከችው የለኮሽው ኦቭን። አንቺ ለዛን ቀን እኮ ኦቭን እኮ ይሸተኛል። እንደዚህ እንደምን ነው የሚባለው? እንደመቃጠል ምንድን ነው? ጸጥ ብዬ እየሸተተኝ እኮ ምንድን ነው? ከዛስ ሲዘጋ ይሰማሽ የለ? ጨርሶ ሲዘጋ አውጥቼ ልበላ ከፍታለሁ። ባዶ ልበላ ስከፍቺው ባዶ። አይ ጉቺ እኮ ሰማሁሽ። ከዛለት ሆነ ስስቄ ተደጋጋሚ ግን ማታ ስፔሻሊ ነገሩ አውቶማቲካሊ ራሱ ስለሚያጠፋው ሲያልቅ ችግር የለውም። ግን እሳት ተጠንቀቂ እሳት። አንዴ ደግሞ ድሮ ምን እንደሆንኩ ልንገርሽ። እዛ ሩስተራ የሚባለውን ሰፈር ታውቂዋለሽ ማሪ? ድሬዳዋ። ከዛ እዛ ሩስተራ ጓደኛ አለችኝ፣ ሶማሌ ጓደኛ፣ አብረን የተማርነው። ከዛ ዩኒቨርሲቲ እኮ እያለሁ እኛ ሰፈር ታውቂያለሽ፣ ገንደ ቆሬ ግሪካምፕ ምናምን ሺሻ ቤት እኮ የለም። እንደ ሺሻ ሄደሽ የምታጨሽ ምናምን የለም። በዛ ላይ ሰፈራችን ስለሆነ ያው ቤተሰብ ያየናል ምናምን እንፈራ የለም እንዴ ቀላል። ከዛ ዩኒቨርሲቲ እያለሁ ሺሻ ለማጨስ እዛ ሩስተራ እሷ ጓደኛዬ ቤት ነው የምንሄደው ተሰብስበን። የአዲስ አበባ ልጆች አሉ ምናምን ማለት ነው፣ ካምፓስ አብረውኝ የሚማሩ። አንድ ልጅ ደግሞ አለች የወለጋ ልጅ። ብቻ ይሄ ዶርሜቶች አሉ አይደል? 4-5 ሆነን እንሄዳለን። መርቀናን እኮ ነው የምንሄደው። ቅመን ሺሻ ለማጨስ መርቀነሽ ሩስተራ ድረስ አላይ በዴ እዛ አላይ እንጂ በቃ ይሄ ሚርቃራ ውዝግብ ያደርግሻል። ውዝግብ ብዬ በቃ ብድ ብዬ ነው ጋይስ የምሄደው። ከዛ ቡሪውን አልሙኒየም አድርገን አይደል እንትኑን የምንበሳው። የድሮ ሺሻ ነው የምትይው አይደል? የድሮ ሺሻ የሚባል የድሮ ሺሻ። እሺ ገባኝ። ከዛ በስቼ ምን ብዬ መመርቀኔ ይሄ ሱሱ ከእንደገና አናቴ ላይ ወጥቷል። ብቻ አንዴ ተሰክቶ እስካጨስ እኔ አይደለሁም መረጋጋት አልችልም። ከዛ ንልሽ እንትኑ ላይ አድርጊ ሽኩሪ እሳቱን አድርጊበት እላታለሁ። እሳት ተደርጓል ማሪ። እንስበዋለን፣ ጭስ የለም እንስበዋል። ዛሬ ምን ሆነ ሆነ ህሊና ሺሻ ይሉኛል። እኔ ምን አውቃለሁ? እሳቱ ይላ ጨምርሽው መዋሰሉን ሳልጨምር ባዶ ቡሪ ማጥፋት
እንሳቡ ልቤ ልትወጣ በቃ ልቤ ተጎተተች ጭስ ይባል የለ እስቲ አንቺ ሞክር ይላል ለዚህ አስባችሁታል ግን ጉቺ እኮ በጣም ነው የምታስቀው ኖርማሊ ላይክ አስባችሁታል እሷ ምናምን አስባችሁታል መልክና ምናምን የድሮ ደግሞ የድሮ ኮሽሻ ደግሞ እሷ እዛ ድሬዳዋ ይጭስ የነበረው እኮ የሌለ እኮ ያሁን እኮ ቀላል እኮ ነው የድሮ ግን በስመ አብ ወወልድ ወመንፈስ ቅዱስ እሺ ኦ ማይ ጋድ ከሚርቃናው ጋር ማለት ነው ኢዲዮ አስብኝ ለካ አልጨመርኩበትም መዋሰሉን ቀጥታ አልሙኒየሙን በትቼ ሸክላው ላይ ቡሪው ላይ ለጥፌ ነው እሳት ውሃው ይጮሃል ዱዱዱዱ ሺሻው ጭሱ ጌቲንካ ነፍሴ እኔ መጨረሻ ላይ ልቤ እዚህ የሆነ እንትን ውስጥ ተወተፈችብኝ በመሳብ ያደክማል አንድ ሶስና የምትባል የአዲስ አበባ ልጅ አለች ቢዝነስ ማኔጅመንት የምትማር ሶስ ይሞክር ይላታለሁ ኧረ ህሉኔ እንትን ፌንት ሊያሰራኝ ነው ትለኛለች በረከና አለቆለት